staying clear though. It's Thierry Henry! He's scored! He's scored for Arsenal in the Bernabeu! No more, no less than they merit. Arsenal have been the thrusting force of this tie. Thierry Henry, the Gunner Galactico. It is Real Madrid 0, Arsenal 1. Well, we're just talking about the shield in front of the back four. Henry's resisted the challenges, he's gone through, he's reversed the ball back brilliantly with his left foot across Casillas, but didn't Madrid come out sloppily? Here we see Henry first pick the ball up. It was Ronaldo that gave the ball in the first place. He goes past the Mexa, Beckham he goes past, and then he hits it with his left foot. The goalkeeper had no chance. Typical Henry, brilliant style. የሰሜን ለንደኑ ክለብ ይህንን ነገር ከማድረጉ በፊት ማንም ይህንን ታሪክ የሰራ ክለብ አልነበረም። ለእንግሊዝ ክለቦች ይህንን ለማድረግ የተቻለም አልሆነም። ነገር ግን ሪያል ማድሪድን በሜዳው ሳንቲያጎ በርናባው ተገኝቶ ማሸነፍ የቻለ የመጀመሪያው ክለብ የሰሜን ለንደኑ ስመገናና ነው፣ አርሰናል። ከዛሬ 19 ዓመት በፊት አርሰናል ወደ ሳንቲያጎ በርናባው አቅንቶ ሪያል ማድሪድን በማሸነፍ ታሪክ የሰራበት ጨዋታ ምን ይመስል ነበር የሚለውን በታሪክ ወደ ኋላ መለስ ብለን የምንመለከት ይሆናል። ሰላም ውድ አድማጮች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገር ነኝ። እንግዲህ በዚህ ሳምንት የአውሮፓ ቻምፒየንስ ሊግ ተጠባቂ ጨዋታ መርሃ ግብሮች ይከናወናሉ። ጨዋታዎቹ በጣም ትልልቅ ግምት የሚሰጣቸው ጨዋታዎች ናቸው። በተለይ ፒኤስጂ ከአስቶን ቪላ፣ ቦሩሲያ ዶርትመንድ ከባርሴሎና የሚያደርጓቸው ጨዋታዎች እንዲሁም ባየርን ከኢንተር የሚያደርጓቸው ጨዋታዎች ይጠበቃሉ። ትልቁ ትኩረት ግን የተሰጠው የጨዋታ መርሃ ግብር የሪያል ማድሪድ እና የአርሰናል ጨዋታ ነው። ጨዋታውን በተመለከተ ለብቻው ትንታኔ አዘጋጅቼ የማቀርብላችሁ ይሆናል እንደ ፈጣሪ ፈቃድ። በተጨማሪ ግን ይህንን ጨዋታ ደግሞ ማስታወስ የግድ ይላል። ሪያል ማድሪድ ከአርሰናል የሚለውን ስናስብ ስለ ሁለቱ ጨዋታ እንድናስታውስ የሚያደርገን ይህንኛውን ጨዋታ ነው። እንደው ስንቶቻችሁ ይህንን ጨዋታ ታስታውሱታላችሁ? 2006 ላይ አርሰናል ሪያል ማድሪድን አሸንፎ ወደ ቀጣዩ ዙር ሲቀላቀሉ ምን ያክሎቻችሁ ይህንን ጨዋታ ታስታውሱት ነበር? እስቲ መልሳችሁን በኮሜንት ላይ ልታጋሩን ትችላላችሁ። አንድ መጽሐፍም ሪፈር ልታደርጉ ትችላላችሁ። የአርሰን ቬንገር 50 ትልልቅ ጨዋታዎች መካከል የአርሰናልና የሪያል ማድሪድ ጨዋታ መመደብ ችሏል። የጨዋታ መርሃ ግብሩ ላይ ስለነበሩት ነገሮች እንግዲህ በ50 ጨዋታዎች አርሰን ቬንገር ምርጥ ጨዋታ ካሳለፉባቸው መርሃ ግብሮች መካከል የሚጠቀሱ ስለነበሩ እነዛን ጨዋታዎች ዘግቦ የሚገኝ መጽሐፍ ነውና መጽሐፉ ላይ ያሉትን ጨዋታዎች መለስ ብላችሁ ለማየት ስለሚረዳችሁ ይህንን መጽሐፍ ልትመለከቱ ትችላላችሁ። አርሰን ቬንገር 50 ዲፋይኒንግ ፊክስቸር የሚል ርዕስ የተሰጠው መጽሐፍ ነው። መጽሐፉን ታገኙታላችሁ ማለት ነው። እንግዲህ የአርሰናልና የሪያል ማድሪድን ስናነሳ በትልቅ ደረጃ ወይም ትልቅ በሚባል መድረክ የተገናኙት የዛኔ 2006 ላይ ነው። አርሰናል ከሪያል ማድሪድ በመጀመሪያ ዙር እና በሁለተኛ ዙር ጨዋታ በተገናኙበት የጨዋታ መርሃ ግብር ስለ ጨዋታው ስናስታውስ ያንን ጨዋታ ከማንሳታችን አስቀድሞ የዛኔ ውድድር ዓመት አርሰናል ምን አይነት ጊዜ አሳልፎ ነበር የሚለውን ነገር ማስታወስ ለታሪኩ መነሻ ወይም መንደርደሪያ ሊሆንን ይችላል። እንግዲህ 2006 ለአርሰናል ታሪካዊ የሚባለው ውድድር ዓመት ነበር። ምክንያቱም ያቺ ጠባቧን ሃይቡሪን የሚሰናበቱበት የአርሰናል ደጋፊዎች ከዛ ከ1915 አካባቢ ጀምሮ ረጅም ዓመታት የተጠቀሙበትን ሜዳ የሚለያዩበት ወደ አዲሱ ስታዲየም ኤምሬትስ ስታዲየም የሚገቡበት ጊዜ ነበር። አርሰን ቬንገር እንደሚናገሩት ኤምሬትስ ስታዲየም ልክ እንደ ልጄ ነው ብለው ይናገራሉ። ራሳቸው ናቸው ያንን ሜዳ ያንን ስታዲየም ማሰራት የቻሉት። ሆኖም ግን ሃይበሪ ደግሞ ብዙዎቹ የአርሰናል ትልልቅ የሚባሉ ስኬቶች ብዙዎቹ የአርሰናል ትልልቅ የሚባሉ የዋንጫ ክብሮች የተገኙት በዛች ጠባብ በምትባለው ሃይበሪ ስታዲየም ላይ ነው። ሃይበሪ ላይ አርሰናል ያላሳካው ስኬት ቢኖር የአውሮፓ ቻምፒየንስ ሊግ ዋንጫን ብቻ ነው። ከዛ በስተቀር ግን ያሉትን ሁሉንም ስኬቶች እንዳለ በዛ ሜዳ ላይ ማሳካት ችሏል። አንደኛው ጉዳይ ይሄ ነው። ሁለተኛው ጉዳይ ደግሞ ትልልቅ የሚባሉ ሌጀንዶቹን አርሰናል አጥቶ የመጣበት የውድድር ዓመትም ነበር። ኤዱ ጋስፐርን አጥቷል። በቅርቡ ከአርሰናል ጋር የተለያዩ የክለቡ ስፖርቲንግ ዳይሬክተር፣ የክለቡ ካፕቴን ሌጀንድ
ፓትሪክ ቬራ የመሃል ሜዳው ግላዲያተር ከዛ ክለብ ጋር የተለያየበት ጊዜ ነው። ዴኒስ ቤርካምፕ በአርሰናል የመጨረሻው ሲዝን ላይ ይገኛል። ቴሪ ዳንኤል ኦንሪም ወደ መውጫው በር እየተቃረቡ የመጡበት አመት ነበርና ለአርሰናል ደጋፊዎች ትልቅ የሚባል አመት ነው። በፕሪሚየር ሊጉ በእርግጥ ክለቡ የፕሪሚየር ሊግ ሻምፒዮን መሆን አልቻለም። በቀዳሚው ደረጃ ላይ አርሰናል አልተገኘም። ያ ቢሆንም ግን በውድድር አመቱ ደግሞ አርሰናል በአውሮፓ ቻምፒየንስ ሊግ የነበረው ግስጋሴ ምን አይነት ቡድን ነው፣ አርሰናል በውድድር አመቱ ቻምፒየንስ ሊግ ላይ እንዴት ፐርፎርም አድርጓል የሚለውን ነገር ብዙ ደጋፊዎች የተገረሙበትም ነው። አርሰናል እንግዲህ በዛን የውድድር አመት በቻምፒየንስ ሊጉ ከአያክስ ጋር ተመድቦ ነበር፣ ከስፓርታ ፕራግ ጋር ተመድቦ ነበር፣ ከቱሁን ጋር ተመድቦ ነበር። የመጀመሪያ ጨዋታውን ከቱሁን ጋር ነበረ ያከናወነው። ጨዋታውን አርሰናል አሸንፎ መውጣት ችሏል። በዛ የምድብ የጨዋታ መርሃ ግብሩ ላይ ለአርሰናል አስቸጋሪ የሚባል ነገር ገጥሞት አልነበረም። ምክንያቱም ተጋጣሚዎቹም በጥሩ መንገድ እያሸነፈ ጥሩ ነጥብ ሰብስቦ ነበረ። አርሰናል ከአያክስ ጋር የመጨረሻ ጨዋታውን አከናውኖ 0-0 በሆነ ውጤት በማጠናቀቅ አርሰናል የስድስት ጨዋታው የምድብ የጨዋታ መርሃ ግብሮቹን በበላይነት 16 ነጥቦችን አግኝቶ፣ ልብ በሉ አድማጮች፣ 16 ነጥብ አግኝቶ ከተከታዩ አያክስ በ5 ነጥቦች ርቆ አንድ ጨዋታ ብቻ ነው አቻ ያወጣው። በስተቀረ ግን ሁሉንም ጨዋታዎች አሸንፎ ቀጣዩን ዙር መቀላቀል የቻለው። ቀጣዩ ዙር ላይ አርሰናል ሲያልፍ ያገኘው ሪያል ማድሪድን ነበር። ሪያል ማድሪድ በዓለማችን ላይ ትልቅ ክለብ ነው፣ ግዙፍ ክለብ ነው፣ ምንም የሚያጠያይቅ አይደለም። አርሰን ቬንገር ግን ከዚህ ጨዋታ አስቀድሞ ልክ ዛሬ ሚኬል አርቴታ ጋዜጣዊ መግለጫ እንደሰጠው እንደ ነገ ሪያል ማድሪድን ሊገጥም አርሰናል ከአንድ ቀን በፊት ጋዜጣዊ መግለጫ ላይ አርሰን ቬንገር አንድ ነገር ተናግረው ነበር። ቢሊፍ የሚለውን ቃል በድጋሚ ተናግረዋል። እንደዚህ አይነት ጨዋታዎችን ለማሸነፍ እምነትና የመከላከል ጥንካሬ ያስፈልጋል ብለው ነበር። ምናልባት ሚኬል አርቴታና ተጫዋቾቹም ለነገው የጨዋታ መርሃ ግብር በደንብ አተኩረው ሊይዙት የሚገባው ጉዳይ ይሄንን የአርሰን ቬንገርን አስተሳሰብ በጨዋታ ላይ ማስረጽ ነው። አርሰን ቬንገር ቢሊፍ እና ዲፌንሲቭ ሶሊዲቲ ማመን ማድረግ እንደሚቻል ማመን እና በመከላከል ጠጣርነት በመከላከል ሻርፕነት አርሰን ቬንገር ያምኑ ነበር። ይህንን ካደረግን ጨዋታውን እናሸንፋለን የሚል ሀሳብ ነበራቸው። እንግዲህ በሜዳቸው ሃይቡሪ መጀመሪያውን ጨዋታ ሲያከናውኑ በመጀመሪያው ጨዋታ ላይ ሳንቲያጎ በርናባው ላይ ነበር ጨዋታው የተከናወነው። እንግዲህ የትኛውም የእንግሊዝ ቡድን ወደዛ ሜዳ ሄዶ ሳንቲያጎ በርናባው ላይ ሄዶ ሪያል ማድሪድን አሸንፎ ያውቅ በታሪኩ። ከዛች ቀን በፊት አርሰናል ሪያል ማድሪድን ከሚገጥምበት ቀን አስቀድሞ ወደ ስፔን የሚያመሩ የአርሰናል ተጓዥ ደጋፊዎች ነበሩ። ተጉዘው ያንን ጨዋታ ይመለከታሉ። ፌብሩዋሪ 21 የካቲት 21 2006 ነበር በፈረንጆቹ አቆጣጠር ይሄ ጨዋታ የሚከናወን የነበረው። እንግዲህ አርሰን ቬንገር ከጨዋታ በፊት የተናገሩት ነገር ምን ያክል ትክክል እንደሆነ፣ እሳቸው ያወሩት ነገር ምን ያክል ተግባራዊ እንደሚደረግ ጨዋታው ላይ በደንብ በተግባር አሳይቷል። ማመንና የመከላከል ጠጣርነት በዚህ ጨዋታ ላይ አርሰናልና አርሰን ቬንገርን እንዲያሸንፉ ረድቷቸዋል። ስለ ሪያል ማድሪድ ካነሳን ስለ ትልልቅ ከዋክብቶችም እናነሳለን። በዛ ጨዋታ ላይ እንኳን ቋሚ 11 ውስጥ እነ ካሲያስ፣ ሲሲኒዮ እንዲሁም በዛ የውድድር ዓመት ወደ ሪያል ማድሪድ ያመራው ሰርሂዮ ራሞስ፣ ውድጌት፣ ሮቤርቶ ካርሎስ፣ ግራቨሰን፣ ዴቪድ ቤካም፣ ጊቲ፣ ዚነዲን ዚዳን፣ ሮቢኒዮ፣ ትልቆ ሮናልዶ፣ ሉዊስ ናዛሪዮ ዴሌማ እነዚህ ተጫዋቾች እዛ ስብስብ ውስጥ ነበሩ። በቋሚ 11 አርሰናል የሚገጥመው ስብስብ ያ ስብስብ ነበር። በአርሰናል በኩል ግን ስትመለከቱ የሆነ በቋሚ 11 እንደው አርሰናል የበላይ ነው ለማለት ትንሽ ይከብድ ነበር። ሌማን፣ ኤቦዬ፣ ቱሬ፣ ሴንድሮስ፣ ፍላሚኒ ተሰልፏል። ፍላሚኒ በዛ ውድድር ዓመት ባክፎር ላይ ሲሳተፍ የነበረበት ጊዜ ነበር። ሊዮንበርግ፣ ሌብ፣ ጊልቤርቶ ሲልቫ፣ ፋብሪሃስ፣ ወጣቱ ልጅ ሬስ አሁን እንግዲህ ከዚህ ዓለም በሞት የተለየ የቀድሞ አርሰናል ኮከብ ነው። ቴሪ ዳንኤል ኦንሪ በቋሚ 11 ውስጥ የተካተቱ ተጫዋቾች ነበሩ። በተቀያሪ ወንበር ላይ እንግዲህ ፔሬዝ ሌብን ቀይሮ ገብቷል። አሌክዛንደር ሶንግ ፋብሪያስን ቀይሮ ገብቷል። ዲያቢ ደግሞ ሬስን ቀይሮ ገብቷል። ናልሙኒያ፣ ዋልኮት፣ ዢሩ፣ ሉፖሊ ደግሞ በተቀያሪ ወንበር ላይ የሚገኙ ተጫዋቾች ነበሩ። ጣሊያናዊ ዳኛ ስቴፋኖ ፋሪና የጨዋታው የመሃል ዳኛ ነበሩ። እንግዲህ 80,000 ደጋፊዎች በተገኙበት ነበር አርሰናል ይህንን ጨዋታ ያከናውን የነበረው።
እንግዲህ እነዛ ትልልቅ ተጫዋቾች ዚዳን ነው፣ ምንም ይሄ የሚያጠያይቅ አይደለም። የዓለም የእግር ኳስ ኮከብ የእግር ኳስ ንጉስ የሚባል ተጫዋች ነው። ሮቤርቶ ካርሎስም እነዛ አስገራሚ ሹቶቹ የመከላከል ብቃቱ የሚዘነጋ አልነበረም። ትልቁ ሮናልዶ፣ ሉዊስ ናዛሪዮ ዴሌማ፣ ሮቢኒዮ እንዲሁም ደግሞ ከማንቸስተር ዩናይትድ ያንን ክለብ የተቀላቀለው ዴቪድ ቤካም በትልቅ ደረጃ የሚጠቀሱ ተጫዋቾች ነበሩ። አርሰናል ግን ዲክላይን ማድረግ የጀመረበት መንሸራተት የጀመረበት ከዛ የኢንቪዚብልስ የውድድር ዓመት በኋላ ቀስ በቀስ እየተንሸራተተ የመጣበት ጊዜ ነበር። የዘጋርዲያኑ ጸሐፊ ማት ስኮት የጨዋታ ሪፖርቱ መጻፈበት ጊዜ አንድ ሀሳብ ሰጥቶ ነበር። የጊልቤርቶ ሲልቫ የጨዋታ ብስለት ይገርማል አለ ማት ስኮት ሲናገር። ቴሪ ኦንሪ እና ፍሬዲ ሊዩምበርግ አርሰናል ጨዋታውን ሪያል ማድሪድን ዶሚኔት አድርጎ እንዲወጣ የአርሰናል የጀርባ አጥንት ባክ ቦኖች ነበሩ ብሎ ተናግሯል። በጣም የሚገርመው ጨዋታው ከተጀመረ በኋላ የተገመተው ሌላ ነው፣ ሜዳ ላይ የተፈጠረው ነገር ሌላ ነው። አርሰናል በ10 ደቂቃ 3 ሙከራ ሪያል ማድሪድ ላይ ሞክሮ ነበር። በዛ ጨዋታ ላይ ምናልባት አርሰናል 1-0 አሸነፈ ሲባል የጨዋታው ውጤት ጨዋታውን የሚገልጸው አልሆነም። አርሰናል በተደጋጋሚ ነበር ወደ ሪያል ማድሪድ የግብ ክልል የሚመላለስ የነበረው። ካሲያስ ያወጣው ኳስ ነበረ የሆዜ አንቶኒዮ ሬስ ሙከራ። ገና በሁለተኛው ደቂቃ ነው አርሰናል ሪያል ማድሪድን ማስደንገጥ የጀመረው። ከዛ በተጨማሪ የተለያዩ ሙከራዎችን ሲያደርጉ አርሰናሎች ተስተውለዋል። ቴሪ ዳንኤል ኦንሪ ሙከራዎችን ሲያደርግ ነበር። ፍሬዲ ሊዩምበርግ እንደዚሁ በተመሳሳይ የጨዋታውን ሃይላይትም ፈልጋችሁ ብትመለከቱትም በተመሳሳይ አርሰናሎች ምን ያክል ሪያል ማድሪድን ሲፈትኑ እንደነበር ጭምር ለመመልከት ያስችላል። ሪያል ማድሪድ በዛ ጨዋታ ላይ እንኳን ሙከራ ለመሞከር ወደ 26 ደቂቃ ገደማ ፈጅቶበታል። ወደ ጨዋታው ሪትም ወደ ጨዋታው ስልተምት ለመግባት ዚነዲን ዚዳን ያሻማት ኳስ ለዴቪድ ቤካም ነበር የደረሰችው። እንግዲህ ይህንን ሙከራ ለማድረግ ረጅም ጊዜ ፈጅቶበታል ይህ ቡድን ማለት ነው። አርሰናል በመጀመሪያው አጋማሽ እንዲህ ያለውን ነገር ካደረገ በኋላ ሁለተኛው አጋማሽ እንደተጀመረ በሁለተኛው ደቂቃ ነው የጨዋታውን የማሸነፊያ ጎል አርሰናል ማስቆጠር የቻለው። ስለዚህ ግብ ለማብራራት የሆኑ በጣም ውብ ቃላትን መጠቀም ሊያስፈልግ ይችል ይሆናል። ምክንያቱም ቅድም መግቢያችን ላይ ያንን ኮሜንተሪ የፒተር ድሩሬን ኮሜንተሪ እንዳስደመጥናችሁ ስንት ተጫዋቾች አልፎ ነው ቴሪ ዳንኤል ኦንሪ ያንን ግብ ያስቆጠረው። በጣም ልዩ የሆነ ጎል፣ በጣም የተለየ ጎል ነው ማስቆጠር የቻለው። 4 ተጫዋቾችን አልፎ ነው ይህንን ግን ማስቆጠር የቻለው። ሮናልዶ ይከተለው ነበር። ሮናልዶን እንዳልነበር ነው ያለፈው። ሚጂያን አልፏል፣ ጉቲን አልፏል። መጨረሻ ላይ ሰርሂዮ ራሞስ ታክል ገብቶበት ነበር። እነዚህ ሁሉ ተጫዋቾች አሸንፈው ነው ቴሪ ዳንኤል ኦንሪ ያንን ግብ ያስቆጠረው። የጨዋታው ኮሜንታተር ፒተር ድሩሪ ዘገነር ጋላክቲኮ ብሎ ገልጾታል። መድፈኛው ጋላክቲኮ ብሎታል ቴሪ ዳንኤል ኦንሪ። አርሰናል ወደ ስፔን ሄዶ ሪያል ማድሪድን ለማሸነፍ የመድፈኛው ጋላክቲኮ ቴሪ ዳንኤል ኦንሪ ብቃት እጅግ ወሳኝ ነበር። እናም በጣም በሚያስገርም ሁኔታ የካሲያስ መረብ ላይ ይህንን ጎል ካስቆጠረ በኋላ በአርሰናል ደጋፊዎች ልብ ውስጥ የማትረሳ ጎል ነበረች። አርሰን ቬንገርም ልክ ጨዋታው ሲያልቅ ስለ ጎሉ ሲጠየቁ በጣም የተለየ ጎል ነው ብለው ነው የገለጹት። ኢት ዋዝ አን ኤክሰፕሽናል ጎል የሚል ገለጻ ነው የተጠቀሙት እና ለእኔ በጣም ትልቅ ደረጃ ላይ የሚቀመጥ እንደውም ቶፕ ክላስ ብለው ነው ጎሉን የገለጹት ስለዚህ ጎል አርሰን ቬንገር ሲናገሩ። እናም ቴሪ ዳንኤል ኦንሪ የምርም ፕራይሙ ላይ ሆኖ ነበር ሪያል ማድሪድን የገጠመው። በከፍታው ጊዜ ላይ ሆኖ ነበረ ቴሪ ዳንኤል ኦንሪ ሪያል ማድሪድን የገጠመው። ፋብሪሃስ ያንን ኳስ አቀበለው። ኳሱን በጣም በግሩም ሁኔታ አታሉ አልፎ ይህንን ግን ማስቆጠር ችሏል። በእርግጥ ስለ ቴሪ ዳንኤል ኦንሪ ካነሳን ቴሪ ዳንኤል ኦንሪ አዲሱ አይደለም እንደዚህ አይነት ጎል ማስቆጠር። ሊቨርፑል ላይ ያስቆጠረው ጎል ይታወሳል። ከዛ ቀደም ቶተንሃም ላይ ያስቆጠረው ያ ሶሎ ጎል የሚዘነጋ አይደለም። ማንቸስተር ዩናይትድ ላይ ያስቆጠራት ያቺን ቮሊ የምትመስል ጎል እናስታውሳለን። ማንቸስተር ሲቲ ላይ ያስቆጠረው ያቺ የኤፍኤ ጎል፣ ቅጣት ምት ጎሎቹ ብዙ ኦንሪ የምናስታውስለት ብዙ ጎሎች አሉት። ይሄኛው ጎል ግን ምናልባት በታሪኩ ለአርሰናል ካስቆጠራቸው ትልልቅ ግቦች መካከል አንዱ ሊባል ይችላል። አርሰናሎች ከዚህ ሙከራም በኋላ እንደዚሁ ሌሎች ሙከራዎችን ለማድረግ ጥረት ሲያደርጉ ነበር። ግን ከዚህ ጎል መቆጠር ከ6 ደቂቃ በኋላ አሰልጣኙ ቅያሬ አድርገዋል።
የሪያል ማድሪዱ አለቃ የተጫዋች ቅያሪ ለማድረግ ሙከራ አድርገው ነበር። ያ ቢሆንም ግን የአርሰናልን የተከላካይ መስመር በፍጹም ማለፍ አልቻሉም። እንግዲህ አርሰናል በዛ የአውሮፓ ቻምፒየንስ ሊግ ውድድር ዓመት ግብ የማያስተናግድ ዲፌንሱ ከአለት የጠነከረ በጣም ጠጣሪ የተከላካይ መስመር ነበር አርሰናል በዛ የውድድር ዘመን ላይ የነበረው የተከላካይ መስመር። ልክ እንደውም የጨዋታው ላይ ፊሽካ ሲነፋ ልክ ጨዋታው ሲጠናቀቅ የአርሰናል ተጓዥ ደጋፊዎች አዲዮስ እያሉ ነበረ ዜማቸውን ሲያሰሙ የነበረው ለሪያል ማድሪድ ደጋፊዎች። ምክንያቱም ሪያል ማድሪድን ለመሸኘት አቅም የሚሆነውን የመጀመሪያውን ጨዋታ በዛች ዕለት ላይ አግኝተው ስለነበር አርሰናል ምናልባት እንደው እድለኛ ስላልነበር ነው እንጂ ያ የውድድር ዓመቱ በቻምፒየንስ ሊግ በብዙ መንገድ የሚተረክ ብዙ ታሪክ የሚወጣው በጣምም ደግሞ መድፈኞቹ ዋንጫ ባለማንሳታቸው የሚቆጩበት እንኳን ቢሆን የሚጸጸቱበት አይነት የውድድር ዓመት አልነበረም። በጣም ትልቅ የሚባል ጉዞን ያደረጉበት በቻምፒየንስ ሊጉ እንግዲህ ያ ጨዋታ ማለት በውድድር ዓመቱ 10 ጨዋታዎች ላይ አርሰናል በቻምፒየንስ ሊጉ ግብ ሳያስተናግድ የቀጠለበት የጨዋታ መርሃ ግብር ነበር። አርሰናል 10 ጨዋታዎች ላይ ግብ አላስተናገደም ማለት ሁለት ነገሮችን ይነግረናል። አንደኛ አርሰናል ጠንካራ የተከላካይ መስመር እንዳለው፣ የማይበገር የተከላካይ መስመር እንዳለው፣ መከላከሉ ጠንካራ እንደሆነ የዘንድሮም አርሰናል ከዛኛው ማድሪድ ጋር ይመሳሰላል። ዘንድሮ አርሰናል የተቆጠረበት ግብ በጣም ጥቂት ነው እና መከላከሉ በጣም ጠጣር እንደሆነ ይነግረናል። ሁለተኛ አርሰናል እንደ ቡድን ያለውን ጥንካሬ ይሄ የአንድ ሰው ወይ የሁለት ሰው በቃ ሳይሆን አሴቲም አርሰናል የነበረውን ጥንካሬ ጥሩ ግብ ጠባቂ ያለው አርሰናል የንስ ሌማን ጥሩ ተከላካዮች አሉት እነ ሌማናል እነ ሶል ካምቤል ኮሎ ቱሬ ብዙ ተከላካዮችን መጥቀስ እንችላለን በዛ ቦታ ላይ። አርሰን ቬንገር ጨዋታው ሲጠናቀቅ አንድ አስተያየት ሰጡ። ይሄ ጨዋታ አሉ አርሰን ቬንገር ሲናገሩ የአውሮፓ ቻምፒየንስ ሊግን እንደምናሸንፍ ዋንጫውን ከፍ አድርገን እንደምናነሳ ያመንኩበት ጨዋታ ነው ብለው ተናግሯል። እናም ትልልቅ ተጫዋቾችን የያዘውን ሪያል ማድሪድ እነ ዚዳን፣ ቤካም፣ ሮናልዶ፣ ራውል፣ ሮቢኒዮን የያዘውን ስብስብ በጣም ትልቅ የማጥቃት አቅም ያለው ኦፌንሲቭ ፖቴንሻል ያለውን ቡድን ለማሸነፍ ክለቡ የሄደበትን ርቀትም ጭምር አንስተዋል። እኛም ደግሞ ጥሩ ተከላካዮች አሉን ኢማኑኤል ቦዬ፣ ኮሎ ቱሬ እንዲሁም ደግሞ እነ ፊሊፕ ሴንድሮስ እና ማቲው ፍላሚኒ ወጣቱ ደግሞ ሴስክ ፋብሬሃስ በዚህ ስብስብ ውስጥ አሉ። አርሰን ቬንገር እዚህ ጋር አንድ በጣም ወሳኝ ነጥብ አንስተዋል። የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳት ከፈለክ ምርጥ ተከላካይ መያዝ አለብህ የሚለውን ሌጋሲ አስቀምጠዋል እና እኔ በዚህ አቺቭመንት በዚህ ስኬት አምናለሁ እና ቡድናችን ከጊዜ ወደ ጊዜ እየተሰራ እንደመጣ እየተመለከትኩ ነው ብለው አርሰን ቬንገር ተናግረው ነበር። ልክ ጨዋታው ከተጠናቀቀ በኋላ በነጋታው አንድ ዲአሮ አስ የተባለ በስፔን ተነባቢ ጋዜጣ የፊት ገጹ ላይ የተጠቀመው ርዕስ በጣም የሚያስገርም ነበር። ኦንሪ ወዝ ዘ ጋላክቲኮ ሮናልዶ ወዝ ኢንቪዚብል ብሎ ነበር ያወጣው። ሮናልዶ በጨዋታው ላይ አልነበረም፣ ኦንሪ ግን የመድፈኛው ጋላክቲኮ ነበር የሚል ርዕስ ተጠቅሞ የጨዋታውን ሐሳብ ጽንሰ ሐሳቡን ጠቅላላ አድርጎ የሚገልጽ ርዕስ ተጠቅሟል። ኦንሪ ጨዋታው ከተጠናቀቀ በኋላ ስታንዲንግ ኦቬሽን የሚገባው ተጫዋች እንደነበር፣ ደጋፊዎች ቆሞ ሊያጨበጭቡለት የሚገባ ተጫዋች እንደነበር ለዓለም ሕዝብ አሳይቷል። ኦንሪ በቃ የሚገባው ተጫዋች እንደሆነ ኦንሪ እንደው ባለንዶር ተነፍጓል፣ ባለንዶር ከተዘረፉ ተጫዋች መካከል አንዱ ነው የሚሉ ጥያቄዎች ይነሱ ነበር። ለምን እንደዛ እንደሚባል ሜዳ ላይ በደንብ አሳይቷል። እኔ አሁንም ድረስ ምስማማበት አንድ ሐሳብ አርሰናል ትልቅ ተጫዋቾቹን ያልተካበት ሁኔታ አለ። ለምሳሌ የቅርብ ዓመታቱን ብንመለከቱ ኦዚል አልተተካም ለማለት የሆኑ መከራከሪያዎች ሊነሱ ይችላሉ። ሳንቼዝ አልተተካም ልንል እንችላለን። ወደኋላ ስንመለስ እነ ሮበርት ፔሬዝ፣ ዴኒስ ቤርካምፕ የመሳሰሉ አርቲስት የሆኑ ተጫዋቾች አልተተኩም ልንል እንችላለን። ለእኔ ግን በእግር ኳስ በመመልከት እይታዊ ዘመን ቴሪ ዳንኤል ኦንሪ በአርሰናል የተተካ ኢቭን በአርሰናል አይደለም በፕሪሚየር ሊግ ያልተተካ ተጫዋች ነው። በአርሰናል 228 ግቦችን ያስቆጠረ የክለቡ ሌጀንድ ከፍተኛ ግብ አስቆጣሪ፣ ከፕሪሚየር ሊግ ከፍተኛ ግብ አስቆጣሪዎች መካከል አንዱ በዛ ጨዋታ ላይ አርሰናል ሪያል ማድሪድን እንዲያሸንፍ ትልቁን ስራ መስራት የቻለ ተጫዋች ነበር ማለት ነው። እንግዲህ
ዴቪድ ቤካም ያ ትልቁ ተጫዋች እንኳን ጨዋታው ሲያልቅ በሚፈልገው ልክ ፐርፎርም አላደረግንም የሚል አስተያየቱን ከሰጠ በኋላ ቴሪ ዳንኤል ኦንሪን አድንቋል። ቴሪ ኦንሪ ኢዝ ኤ ስፔሻል ፕሌየር፣ ቴሪ ኦንሪ የተለየ ተጫዋች ነው ብሎ ነው ያደነቀው። ተመልከቱ እንግዲህ ምን ያክል በተቃራኒ ክለብ ተጫዋቾች ጭምር ሳይቀር ቴሪ ኦንሪ ክሬዲት ሲሰጠው እንደነበር፣ ለስራው አድናቆት ሲቸረው እንደነበር የሚያሳይ ነው። እንግዲህ አርሰናል ሳንቲያጎ በርናቦ ላይ ካሸነፈ በኋላ የመጀመሪያው የእንግሊዝ ክለብ ሆኖ ታሪክ ጽፏል። የመጀመሪያው እንግሊዝ ክለብ ሳንቲያጎ በርናቦ ላይ ሪያል ማድሪድን ያሸነፈ ተብሎ ታሪክ ጽፏል። በመልሱ ጨዋታ ሃይቡሪ ላይ ተገናኙ። ቅድም እንዳልኳችሁ የአርሰናል ተከላካይ አለት ነው፣ ግብ ሳይቆጠር ጨዋታው 0-0 ተጠናቀቀ። ስለዚህ አርሰናል ትልቁን ሪያል ማድሪድን በጣም የገዘፈ ስም ያለው የቻምፒየንስ ሊግ ዋንጫን ደጋግሞ የሚያነሳውን ክለብ ጥሎ ወደ ቀጣዩ ዙር ማለፍ ቻለ ማለት ነው። እንግዲህ በዛ ጨዋታ ላይ እኮ እነ ሩበን ፔሬዝም ጭምር ሳይቀር ተቀይረው የገቡ ጎል ሲያስቆጥሩ እንደነበር አይተናል። ሪያል ማድሪድ ውጤቱን መቀልበስ አልቻለም። ሃይቡሪ ላይ ያ ውጤት 1-0 በጣም ቀላል ውጤት ነው፣ መቀልበስ ይቻላል። ግን ያን ውጤት ለመቀልበስ በፍጹም ነጭ ለባሹ የጋላክቲኮ ስብስብ አርሰናልን ማሸነፍ አልቻለም ነበር። የነ ጂያን ስሌማን የግብ ጠባቂው ብቃት የአርሰናል በጣም ብዙ ሙከራ እንደውም ሃይቡሪ ላይ አርሰናል ተሞክሮበት ነበር በመልሱ ጨዋታ፣ ግን ጨዋታውን አሸንፎ ወደ ቀጣዩ ዙር አለፈ። አርሰናል ቀጣዩን ዙር ሲቀላቀል ዩቬንቱስን ነው የገጠመው። ፓትሪክ ቬራ የቀድሞ ክለቡን ገጥሟል። ግንስ አሁንም ቴሪ ኦንሪን እዚህ መስመር ላይ ማንሳት ያስፈልጋል። ቴሪ ኦንሪ ግብ አስቆጠረ፣ ሴስክ ፋብሪሃስ ግብ አስቆጠረ። እንደውም ያንግ ፕሪቴንደር እየተባለ ትንሹ ልጅ ታዳጊው ልጅ የአርሰናል መሀል ሜዳ ኮከብ የወደፊቱ የአርሰናል ካፕቴን በአርሰናል የነገሰው ተጫዋች ሆኖ የዛ ምሽትን አርሰናል አሳልፏል። ከዩቬንቱስ ጋር የመልስ ጨዋታውን አርሰናል አከናውኗል። ስለዚህ በዚህ ጨዋታ ላይ መድፈኞቹ ያሳዩት ብቃት የበለጠ እንዲደነቁ የሚያደርጋቸው የመከላከል ጥንካሬያቸውን ደግሞ በስፋት እንዲነሳ የሚያደርገው ነበር። ዩቬንቱስንም በገጠሙበት ጨዋታ መድፈኞቹ ጎላቸውን አላስደፈሩም፣ ወይም ደግሞ ጎሉን የሚያስደፍር ክለብ አልሆነም። አርሰናል ከዩቬንቱስ ጋር ጨዋታውን ያጠናቀቀው ያለምንም ግብ 0-0 በሆነ ውጤት ነበር። አርሰናል ወደ ግማሽ ፍጻሜው ተሻገረ። ወደ ግማሽ ፍጻሜው ሲሻገር የገጠመው ደግሞ ቪላሪያልን ነበር፣ የስፔኑን ክለብ። ቪላሪያል የዛሬን ያርገውና ትልቅ ስም የነበረው ጥሩ ተጫዋቾች የነበሩት ጥሩ ተጫዋቾችን የያዘ አሪፍ ስብስብ ነበር። አርሰናል የመጀመሪያውን ጨዋታ ሃይቡሪ ላይ ነበር በሜዳው ያከናወነው። ኤቦዬ፣ ቱሬ፣ ሴንድሮስ በዛ ጨዋታ ላይ መሰለፍም የቻሉ ተጫዋቾች ጭምር ናቸው። እንግዲህ የሃይቡሪው ጨዋታ ለአርሰናል ቀላል አልነበረም። ቪላሪያልን በገጠመበት ምሽት ላይ በጣም አስቸጋሪ ጨዋታ ነበረ ለአርሰናል። ይህንን ቡድን ለማሸነፍ እንደው ለአርሰናል በጣም ከባድ ቢሆንም ኮሎ ቱሬ ግብ አስቆጥሮ አርሰናል በ1-0 ውጤት ግማሽ ፍጻሜውን ተቀላቀለ። ግማሽ ፍጻሜው ላይ በነበረው ጨዋታ የመልሱን ጨዋታ ደግሞ ማሸነፍ ነበረበት ወደ ስፔን አቅንቶ። ቪላሪያልን ሲገጥም ግን አንድ ያልታሰበ ጉዳይ ደግሞ አርሰናልን አጋጥሞት ነበር። ይሄም በጨዋታው ከፍተኛውን ፉክክር እያደረገ በነበረበት ሰዓት ላይ የፍጹም ቅጣት ምት አርሰናል ላይ ተሰጥቶ ነበር። ምናልባት ያ የፍጹም ቅጣት ምት ቢቆጠር አርሰናል ፍጻሜ ደረሰ የሚለውን ታሪክ ላናወራው እንችል ነበር። ነገር ግን ቡድኑ ያንን ጉዞን እንዲያስቀጥል ደግሞ የቡድኑ ግብ ጠባቂ ጂያን ስሌማን ታድጎታል። ሪኬልሜ የመታውን የፍጹም ቅጣት ምት ግብ ጠባቂው ጂያን ስሌማን አዳ ነው። አርሰናል በድምር ውጤት እንደዛው 1-0 በሆነ ውጤት አሸንፎ ለፍጻሜው ማለፍ ቻለ ማለት ነው። እንግዲህ ይሄ ሁሉ ታሪክ መነሻው ቅድም ከምድብ ጀምሮ ባነሳነው ታሪክ የመጣ ጨዋታ ነው። ከዛ በኋላ ትልቁን የጨዋታ መርሃ ግብር ከባርሰሎና ጋር ፍጻሜ ላይ ማከናወን ችሏል ማለት ነው። ያ እንግዲህ የፍጻሜው ጨዋታ ለመድፈኞቹ ደጋፊዎች ያዘኑበት ጨዋታ ነበር። የዳኝነት ቅሬታ ተነስቶበታል። ጂያን ስሌማን በቀይ ካርድ የወጣበት፣ አልሙኒያ ተቀይሮ የገባበት ጨዋታ ነበር። አርሰናል ይመራ ነበር በጎል። ሶል ካምበል ግብ አስቆጥሮ በግንባር ገጭቶ ያስቆጠረ ግብ። ቴሪ ዳንኤል ኦንሪ ሌላ ጊዜ ተዝናንቶ እጁን ኪሱ ከቶ ለማለት በሚቻል ሁኔታ የሚያስቆጠራቸውን ግቦች የዛን ቀን ሲያመክን ነበር። ያም ሆኖ ግን አርሰናል እንግዲህ በዛ ጨዋታ ላይ 2-1 ተሸንፎ ዋንጫውን ማጣት ችሏል ማለት ነው። ነገር ግን ደግሞ
በታሪኩ አርሰናል እንደው ረጅም ርቀት የተጓዘበት ስለሆነ ብቻም አይደለም። በቃ ለአርሰናል ትልቅ የሚባል የውድድር ዓመት ነበር ያ በቻምፒየንስ ሊግ የውድድር ዓመት። እንደዚህ አይነት የአርሰናል ምርጥ ብቃት በቻምፒየንስ ሊግ ታሪክ ታይቶም ተሰምቶ የማይታወቅ በቃ ትልቅ የውድድር ዓመት ነበር። ከተቆጠረበት ጎል ትንሽነት አንጻር፣ ቡድኑ ከነበረው ጠጣርነት አንጻር ግን ማስቆጠር ሲኖርበት የሚያስቆጥር፣ ሲከላከል ደግሞ የሚያምርበት የቲም ወርክ ያለው ጥሩ ግብ ጠባቂ ያለው ጥሩ ተጫዋቾችን ሜዳ ላይ ይዞ የቀረበ የዛ የወርቃማው ዘመን ስብስብ ግርፍ ያለቀቀው ምርጥ ተጫዋቾችን የያዘ ስብስብ ነበር በባርሴሎና ተሸንፎ ዋንጫውን ያጣው። በእርግጥ ከዛ በኋላ ረጅም ርቀት ለመጓዝ የሞከረባቸው ውድድር ዓመታት ነበሩ። ምናልባት አመቱን ዘነጋውት እንጂ በ2008-9 ይመስለኛል አርሰናል እስከ ግማሽ ፍጻሜ ተጉዞ ነበር። እስከ ግማሽ ፍጻሜ ተጉዞ በግማሽ ፍጻሜው በማንቸስተር ዩናይትድ ተሸንፎ ነው ከውድድሩ የተሰናበተው እንጂ ለፍጻሜ የመድረስ አቅም የነበረው ዋንጫውን የማንሳት አቅም የነበረው ጥሩ ስብስብ ነበር አርሰን ቬንገር የገነቡት። ከዛ ውጪ ደግሞ እንደዚሁ 2008 ላይ በሊቨርፑል ሩብ ፍጻሜ ላይ ጉዞ ተገታ እንጂ አርሰናል ጥሩ ርቀትን የተጓዘበት ጊዜ ነበር። ይህንን ነገር እናነሳለን። ለማንኛውም ግን ያ የ2006 የካቲት ወሩ ጨዋታ አርሰናል ትልቅ ታሪክን የጻፈበትና የመጀመሪያ የአውሮፓ ቻምፒየንስ ሊግ ታሪኩን ሊሰራ የተቃረበበት የውድድር ዓመት ነበረ። ስለ ጨዋታው ምን አይነት ትውስታ ምን አይነት ሀሳብ አላችሁ? ሀሳቦቻችሁን ልታጋሩ ልጽፉልን ትችላላችሁ። አርሰናል ግን በዛ ጨዋታ ላይ የእንግሊዝ ቡድን ሆኖ በርናቦ ላይ ሪያል ማድሪድን ማሸነፍ የቻለ የመጀመሪያው ቀዳሚ ክለብ የሆነበት ጨዋታ ነበረ። እንግዲህ የነገውን ተጠባቂ ጨዋታ በማስመልከት ለእናንተ ለአድማጮች ይህንን ታሪክ ወደ ኋላ መለስ ብለን ከ19 ዓመታት በፊት የነበረውን ጨዋታ አስታውሰናል። ነገስ አርሰናል ያንን ሪያል ማድሪድን ያሸነፈበትን ታሪክ ይደግም ይሆን ወይስ ደግሞ በአውሮፓ ቻምፒየንስ ሊግ ጨዋታ ላይ ነገ ለሪያል ማድሪድ እጅ ይሰጣል? ሀሳቦቻችሁን ልታጋሩ ትችላላችሁ። በሌላ ትንታኔ ዳግም ከእናንተ ከአድማጮች ጋር የምንገናኝ ይሆናል።